አልቆማለ እንደው ምን ይሻል ሚስት ጋር ምናምን ስቆይቶ ነው ይጨርስክ ነው እዚህ ሻረባ ሀገር ከሄደች በኋላ መሬት አይንካይ ብለሽ ነበር እንዴ ምን ሰሪ መጣሽ ልጅ ወለድን ብለው እንዳይውሉ ይሄ የልጅ አር ደማዘርና ፈር በመና ወደ ቋራ ደገፈርጓቸው ድን ከዚህ በኋላ አለቀለት ያራዳ ልጅ ጓደኛዬ ወይኔ ሞተኮ ቆጣ ያፈልግ ባባቴ ያፈልግ እና ምቀኛና አሲድ መኪና ገዛኝ እኮ አያችሁት እና አሁን እሱ በሬ ወጋኝ ነው የምትለኝ ወጋኛ ይበል መስሎ አፈረጠኝ አሁን ሲስራ በቃኝ ለምን ላይክና ፎሎ እኮ መቼም አናገኝ ዝም ብለን ነው የምንለፈው በቃኝ እመነኝ እናገኛለን እመነኝ እኔ ስትልኝ እባክዎ ምን ልታዘዝ እስኪ የሚበላ ምን አለ ጥላት ለብለብ ጥላት ዱለት ጥላት ተከሽኑ ጥላት ሳይከሽን ጥላት ድባቅ ጥላት በእንጀራ ጥላት ፍርፍር አለ ጥላት ቋንጣ ፍርፍር ለየት ያለ ነገር አላችሁ ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ አልሸባብ ተከሽኑ አለ እነዚህ አሉ የውጭ ምግቦች ኦኬ እሺ የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ ድሮን ከፈለጉ ድሮን እናወርዳለን ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን ምን ይሻላል ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ የሚበላሳ ምን ይሁን የሚበላ እስኪ አንተ የምትመክረኝ ምንድነው እኔ መመርጥላችሁ አይኤስ ኮምቦ አሪፍ ነው ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው አሪፍ ናቸው እነሱ በቃ እሱን አምጣልኝ እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል በቃ እሱ ከሆነ እሺ ይሁን እሺ ወዳጅ እሺ ገብስ ና ባለገብስ ወይ ጋሽ ወይ ምርጥ ያሳይታ ገብስ ነው ይወርዱታል ብዙ አላቅም በጣም ወዛም ገብስ ነው ኧረ እባክህ እንዴ ወዛም ከመሆኑ የተነሳች ከሶል ለራሱ ቢያሹባት ባንዴ ነው የሚያሰምጧት ባልሽ ነው ያኔ ለቡቅሪ ነበር የፈለኩት ለቡቅሪ አሬንን እንኳን ለቡቅሪ አይደለም ለብላክ ሌብል ለራሱ ቢያደርጉት ምርጥ ገብስ ነው ኧረ ተው እንዴ ሚሪንዳ ጥሬ ውሃ በውሃ ጧጧት ለራሱ ቢጠጡት የሚገርም ገብስ ነው ጋሽ በቃ ሁሉንም አውርደውና ሁሉንም ነው የምወስደው አይ ሁሉንም እኔ አልሸጥም እንዴ ምንድነው ችግር ስራ ነው የምፈልገው እኔ ምን ልሸከም ነው እንዳለ ማጨርሻ አልሸጥም ጋሽ የኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ አንዴ ከማጥቀሴ ሻው አለቀች አረ የዘንድሮ ዳቦ ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልው እየመጣ ነው ገዦችና ቦደም ቢያርግብህ ብዬ ሄድኩ ሰፈራችን 3 ዳገት አንድ ቁልቁለት የምትሄድ ላዳ ነበረች እሷን ወስጄ ያንገት አብሉለት አለለት ብዬ ዞር ብዬ ያዩዋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላጭ አጥቅጣ ልብስ ነጣበባት እሺ ብዬ ሚስማሪን እየፈልኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገነስ ባልተቤቶቹ መጣው ባዲንጋሊ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ ከዛ ዳሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታም እና በጥፊ ነው እንደምን ይጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አንኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ ድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ይተራገምኩኝ በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ የዛሬ ብሎግ ይሄን ይመስላል ይመቻችሁ ኒሃው ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይተነቸና ያጅረው አታ ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ቀይ ጅን በስቷል እንዴት አርጎ ቢያጠናገረኝ ነው ወይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ ወይኔ ሲሉኝ እኮ ነው እናንተ ምን አገባኝ አርፌ ኑሬን አልኖርም የኛ ጃኪጃን የኛ ፋቂጃን ወይዘሮ ዛኩር ነይ ቡናው ፈርቷል መጣሁኝ ሶስተኛው ላይ ላሳላው ነው የሚጠሩኝ መቼም እርሶ
ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ ደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደምናል አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። ጋሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ይቀር ጋሺ ላጭስ ወጥ ዶርበላተ ምንም መስራት ነው። ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርን መላክ ዛፎቹ ጥርጥር የዛፍ ማዘርን ያፈር በመላ ወደ ቋራ ደገፍ አድርጓቸው። እኔ ስፔሻል ላይ መጣሁኝ። ያዛት ምን ነክታችሁ ነው? በእናትህ ነው አውድ ወይኔ ጠብቀኝ ያዝ በቃ ያሪ ይዘው ይወርዛችኋል ነው ምን አባቴ። ተነስታው ታው ወዴት ሄድ ነው? ያዝ ኧረ ማዘር ወዴት ነው የሚሄዱት? ይቆሙ እንጂ እንዴ! ኧረ ምንድን ነው በዚህ ጋር ጀት ሲያልፍ አይተሃል? ጀት ትላለህ እንዴ? ጓደኛዬ ናት። ምንድን ነው ያጠጣት? ኧረ እኔ እኮ የጋራ ሰራተኛ እኮ ነኝ። ለመኪና የሞተር ዘይት የገዛሁትን እኮ ነው ያቀመስኳት። እኔ አልፈልግም አባቴ፣ እኔ አልፈልግም። እኔን እንጠፍ ይሄ እኮ ወይስ ከበታረል ምንም ባይወሉኝ እኮ አባቴ እኮ ናቸው። ኧረ አይደሉም። ገና እኮ ልጅ ናቸው። ወርጠው እንኳን አላጠገቡም። ገና እኮ 80 ዓመታቸው እኮ ሆነው ነው። ግን 100 ሚሊዮን 500 ሺህ ከ5 ብር ተጫናቸው፣ ተጭኗቸው ሞቱ። አሁን 5 ብር ማሽቃበጥ ምን ይሉታል? ኧረ ምን ያደርግልሃል? ኧረ ምን ያደርግልሃል? ምን አለ እኔ ባቀው ስሜት ምን አለ እኔ ብረዳ ወርቆብኝ። እስኪ ና ግባ፣ እጅህን ታጠብና እስኪ በብላክ ሊብ ነው እንዴ የምታጠበው? አዎ እንደው ካቲካሏ የለችም። በቃ አጣቢውን ከታች እና ያዙን የልጅን ክርስትና ወጣበታለሁ እኔ። እንደሱ ይሻላል። እስኪ ምግቡስ ምንድነው? ምግቡ ወደ ውጭ ነው። ውጭ ነው የምንወጣው፣ እዚህ የለም። ኧረ እንደው በሚገርም ድግስ ወጣ። እንደዚህም ያለ የተናነቀ ጥሩ ነው አይደለ? ጥሩ በርገር። እንደው እኔን ገረማ ልጁ እያጣጣረ ነው አሉ። ሞተ እንዴ? ምን አለ? አይደል? ውጣ ከዚህ ድሮም አንተ ምንም ማስተዳደር አትችልም። ምን አባ ነው የምታገሰው? ከዚህ በኋላ ረዳቴ ጋር ተጠራርች እንደዚህ እየተቀባበልኩ ምርግ ነው ማለት ማን ነግሬሻለሁ። ይኸው እሺ፣ ጭድ እያርከፈከፍኩ ነው ረግጬ የምጥልሽ እኮ ነው ነግሬሻለሁ። እኮ አንተ ወንዱን መጀመሪያ ወንዱን መጀመሪያ እንደ ቀበሌ ቤት ጠርብ እንደዚህ ነው ማቆምሽ። ነግሬሻለሁ። ከዚህ ታግሼ በኖርኩኝ ስማ እኔ እኮ የመሰለ ፊትሽን እኮ በሚከር በዋርካ ጭቃ ነው ለስኛ ያገባውሽ እንጂ ታውቂያለሽ ማንነትሽን። ወንድነትህን አምኜ የተቀበልኩት ቃረግሚ የቀበሌ ቤት ሰርቺ ላንቺ ህንጻ ማቆምኩኝ። እንደዚህ ይሄ ነው መልሱ። እኔ ህንጻውን አይደለም የምለው፣ ፊኒሽንጉን ጨርስልኝ። ፊኒሽንጉን ከፈለግሽ መጀመሪያ ጸባይሽን አሳምረሽ ካማርሽ ከሰጠሽ በኋላ 140 ሙሉ ወስጂ እዛ ሰራልሻለሁ። ብር ነው 140 አሰኝም እኮ ወይ ለነስ ነው ዳቦሽ ምንድነው መጥቶ አካይድ ከዚህ እንዴት ዋልሽ? አረጋሽ ሰላም ነው? ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለች? እሺ ምን ሆነሽ ነበረ? እንደው ታች ሰፈር የሆነች ልጅዋ የሞተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት በነበረ እሷን አስተዛዝናለሁ ብዬ ክክ ገዛው ከሱቅ። ክክ ገዛሽ? ከሱቅ። እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። ምን ፈልገሽ ነው ታዲያ? እስኪ ላስቸግርሽ ነበር እንደው ትንሽ ከክራበደርሽ ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለ ነገር። አረጋሽ ታይ እላፊ ለማጭ ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። እኔማ የኔ ልጅ ምን አለ መሰለሽ ከዱባይ ደውሎ ከብሩር ክሪስቴት የፈለግሽው በቅናሽ ዋጋ ገዛልሻለሁ። የሪስቴቱን ኢንዱስትሪ በአንደኝነት እየመራ ያለው እያንቀሳቀሰ ያለው ከብሩር ክሪስቴት የፈለግሽውን ገዝቼ አኖርሻለሁ። እናቴ ሙልቅቅ አርጌ ያለኝ ብራይል አንቺ ያርግልሽ። አዎ ያረባ ግመል ይገጥልሽና ያንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ ማናፍሮ ፀጉር ቤት ነው የመጣሽው? አረ ብራዘር ገነዝከኝ እኮ ያረ ገነዝከኝ። ዝበል ምንድነው? እንዴት ነሽ? የኔ ሙያ እኔ ነኝ የማውቀው። ባለፈው ሀገሬ ነው የእንግሊዝ ፕሪሚየር ሊግ ጋርናቸውን ቆርጬ መጥቻለሁ። አሁን ለራሱ ሮላንዶ ደውሎ ወረፋ ሲቷል። ለረመዳን አንተ ጋር ፍጥሬ ነው የምመለሰው ቆርጠኝ ብሏልና ሀሪፍ አድርገሽ እኔ ጠበኝ መቻልኩ እና ምንድነው ምሳር ማንገቴ ነው አገር ቤት ብለህ ነው
አገልግል የምትቆርጪው ምንድን ልቁረጥሽ? ፌድ አድርገውሽ። በጣም ለተወንዶስ ለራሱ ያስቸግራል። ፀጉርሽ በጣም አኙ የሆነ ፀጉር ነው እንዴ። እኔ ጠበኝ መቻልኩ ራስሽ ነሽ የምታደርጊው ራስሽ ነሽ የምትመርጪ። ምንድን ነው አሁን ማድረግልሽ? እስኪ ምንድን ነው ማድረግልሽ? ኧረ እኔ ቁረጠኝ እንጂ ረደኝ መቻልኩኝ። ምንድን ነው እጄን የማውቀው እኔ ነኝ አንተ ነው? ይሄ ምንድን ነው? ይሄ ምንድን ነው? ከርክማን አልኩህም እኮ ፌድ ነው እኮ ያልኩህ። ደግሞ በግላይንደር ይመጣል እንዴ? ምንድን ነው የምትለው? ኧረ በመጠረሶች ልጆች አባት ነኝ እባክህ። እንዴ ልጆች አባት ነኝ? ምን ሆነህ ነው? እና ብትሆንስ ልጆች አባት ምንድን ነው የምትፈልገው? ለምን መጣህ? ዘመናዊ ፀጉር ቤት ብዬሽ እኮ ነው የመጣሁት እኔ። መጫወኩኝ ዘመናዊ ፀጉር ቤት እዛ ነው ወስዳለሁ። ግን መጀመሪያ በዚህ ልቁረጥ። ለቀብሬ አቅርጽ ታውጣልኛለህ አንደኛ ነህ እንዴ? ምን ሆነህ ነው? ምንድን ነው የምትፈልገው ታዲያ? ጸዴ ፀጉር ቤት ነው እንጂ አልኩት እኔ። እዚህ ጸዴ ፀጉር ቤት ናሽ ተነስ። ሰላም አለኝ። ሳሚ ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ፣ ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ምንድን ነው ታዲያ? ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለልህ። በቃ ቁማ ቀረ። አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ደግሞ? ቅዳሜ ገበያ ለሄዳ ሰብኩና ጥላይ ጠፋብኝ። ሰኞ ሄዳለሁ እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ የማጠው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎና አጥባለሁ፣ ቃናዬን አያለሁኝ፣ ወጤን እሰራለሁ። እያት እንዴት እንደምታምር እሙዬ እንደ ቡላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ብለሽ ተገርባ ያበረ ሻይ ቡና እንበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እንጂ ማታት ምን እንዴት እንደምታምር ቤት ነች። ምን ሆነ ነው? እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሁሌ ደደባት ማጠሬና ትዬ ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው? ወንድ አይደለህ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ። እናንተ ቤት? አዎ እኛ ቤት። አረ ማዘር እኔ እኮ አውቃችኋለሁ እኮ ልብስ ቀይሬ የመጣሁሽ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም? ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አርሐማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ። እንዴት ነህ? ሰላም ነህ? መብላት ብቻ መብላት፣ አንገደፊ ሀገራት መብላት ብቻ። እኔ አብሲት ጥይቃጥቤ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ የተቸገርኩ እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም፣ በዚህ ልጅ ተቃጠልኩኝ። የመካ ፕሌን አምልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ፣ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል የተረገመ። ቤት ይደውላበት እኮ ነው ቤት። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና ጋሽ ይሄን ሰለማ እንዴት ነህ? ቁልፍ ውስጥ ማሆዲና ሽንት ቤት እያሮረ ያልሰማህም እንዴ? ምንድነው መሰለኝ ያላዋጣ እኮ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማልፎ እህታችሁ ላክስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ከልክላቸው እኔ ነው የምከለክሉት? ነገርኩህ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ለማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ሶስተኛ ቀን እኮ የአንድ ወር እየተጸዳዳኛ ተቸገረ። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገሩ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር። እንደውም ከዚህ በኋላ ልንገራችሁ፣ በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ፣ አይገርማችሁም? ይዘረፍ አላወጣም። አያገባኝም። በቃ ይኸው ተሰቃየሁ። እኔ እንደው ምን ማድረግ እንዳለብኝ ራሱ አላውቅም። እንዳያስቡ ከዚህ በፊት የሰራው ናት እንዳለ ቆርቆሮ ላይ ፈሪ ነው መሰለኝ ሽንቱን ሸንጥበት ቆርቆሮ ብቻል አመዶሻይ ነው ሳይ እንዴ። እኔ እኮ ግራ ገባኝ እኮ እኔ ላንተ ስለማዝ ነው። ይኸው በቁሜ ቃዣለሁ። በቃ ምን ላደርግ እንዳልቻልኩ አልገባኝም። በዚህ አይነት እኮ ክረምት ሲመጣ ጎረቤት ነው የሚጠለሉት ማለት ነው። ምን ጎረቤት? በቃ አልቻልኩም እንጂ ምንድነው ቀዳዳውን ጠብቀው ፕሌን ሲያልፍ ቆሎ ይሸጣሉ እንዴ? ይሄን ሁሉ ቀዳዳ ተው እንጂ በእናትህ ስራ ብዬ አትርገመኝ። ጥሩ አይደለም እትዬ፣ ጥሩ አይደለም። እንደዚህ ማድረጉ ተገቢ አይደለም። እሺ እኔ ምን ላድርግሽ? ከዚህ በኋላ ምን ማድረግ አለብኝ? ያላችሁ እንዴ ፈልጋችሁት ነው? ኮኮብ ሲዳራ በጣም ሳስቷል እኮ ቂጣ ሆኗል። የሱቅ እንጀራ ሆኗል እኮ ቆርቆሮ። ሰላም አላችሁ ዝብት እንዴት ነህ? ሰላም ማብራት ኃይል ነበር የተደወለው። አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረን።
ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ እየተደወለ። አንተ ነህ ማለት ነው ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ። ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስሜ ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንዴ። እስኪ ነው ያስካለች። እስኪ ያሳዩ ቆጣሪውን አጥፊለት። እንዳታጠፉ። እኔ ካጠፋችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመቸኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩ። እስኪ አሳዩ። ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። እኔ አባቴ ይኸውልህ ፈርኒቸር ቤት ነው የሚሰራው። ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞቷል። ውክልና ሞልቷል። እኔ ነኝ የምታሰረው። አይ ታለው በቃ ናግዘኝ በቃ። ኧረ እድሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ። እዚህ እኮ ቪትስ ከነን ብለው ነው ጣል እያደረጉ የሚሄዱት። ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሱ ያበደ ሆናል ነው እንግዲህ። አይፎን ፕሮ ማክስ ለራሱ ገዝቻለሁ። ወዳጆቼ ያያችሁ አትለ እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም። ኧረ በዝጌር በእውነት ወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ነችና ጠጋባ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው ባያባቴ። ይቺን ያዣት እና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ። ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ኧረ ስለ ሚሊዮን ስለ ሚሊዮን እያያችሁ አትለፉብን። የበድሉ ወላጅ ነው የዚህ ልጅ ወላጅ ነው። በደለኝ እኮ እኔ ባስ ማመልከቻ እያስገባው ነው። ወይ እኔ እለቃለሁ ወይ እሱ ይለቃል ከዚህ ትምህርት ቤት። ልጅ ወለድን ብለው እንዳይውሉ። ይሄ የልጅ አር ነው የልጅ አር። ይሄን ከሚያሳድጉ ሁለት የርቢ በግ ገዝተው ቢያሳድጉ እስካሁን አትርፈው ነበር። ምንድነው ያረከው? ጭራሽ የቁማር ኢንዱስትሪ በክፍል ውስጥ እንዴት አንድ ሌቭል ከፍ ይላል እንዴ? ጠረጴዛው መሀል ለመሀል በሜትር ለክቶ በሰርጀሪ ቆፍሮ በቁማር በስኪብቶ ክዳም ፑል ያጫውታል። ከዚህ በላይ ቁማር አለ እንዴ? እኔ እኮ ዋና ደናውን አስተማሪ ደማነስ ያሳዛኝ ይሄ ኮለጋ ቅብ ያስመጥቼ ተቀብቼ እኮ ነው ራሱት ላይ እንዴ ቁማርተኛ ነው ልጅ። በተን ስልኬን በልቶኝ ሴቶቹን እንዳለ እያባለገ ትምህርት ቤት ውስጥ አበላሽቶታል። ምን ይሻለኛል ታዲያ? ምን ላድርግ? እኔ ከዚህ ትምህርት ቤት እወጣለሁ። ይሄ ልጅ እሺ ምን ባረግ ነው የሚሻለው? ያሰጋውታል። በጣም ሌባ ቆሻሻ ሰው ነው ይሄ ልጅ። አሜሪካ ወይ ዱባይ ሄዶ በስነ ምግባር በጸባይ በእውቀት በሁሉ ነገር ታንጾ መምጣት አለበት። ምንድነው ብራዘር ያያችሁ? ምንድነው የምትለው አንተ? ምንድነው የምትለው? እያያት ነው እንዴ? አገባብ ትክክል ነው። አሁን እዛ ጋር ቆቆም ቀይ መብራት ጋር ምን ፍሬ ያዝዛል? ምንድነው የምትለጠፈው? ምን ታሽከራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ 3 ቸከስ ቅብር አድርጊበታል ይሄን መኪና። ምንድነው የምትለው? እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብ ስፖኪ የተሰራው ምን ይመልጥ ረጭበ ነው እንዴ? ለታይበት እኮ ነው። ከኋላ መጣ መኪና አታይም እንዴ? ና እንዳልኝ ወይ ና ገባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው መኪናችን ለታነስና ተጋ ቫይረስ እንዳታስይዝ የጓደኛዬ ማለት የኔ ነው። ገብቶሃል? ሂድ በቃ ኦርደር ነው እና አሁን እሱ በሬ ወጋኝ ነው የምትለኝ? ወጋኛ ይባል ማስብ አፈረጠኝ ነው። እኔ እኮ የጂማ ጠብ እኮ ነው የሚመስለው። ሲያገላብጠኝ ግራ ቂጤ እንዳለ በርዟል። አሁን ፈሴን አሞኛል። መፍሳት ላይ ራሱ አልችልም። የሰፈራችን እድርተኞች 8ቶቹ እድር ሊከፍሉ ሲሉ 7ቱን ወቅታቸው አንዷ ፓራላይዝ ሆናለች። እኔ ፍረዱ ከፈረዳቸው እኔ በሬ አይዋጋ ቤት ያባት አራጅ መስለኸው ነው። በጣም ጸባይኛው ነው። እኔ በሬ አይዋጋ ዳበስ አድርጌ ሻይ ብሰጠው ጥሎ ያልፍ ነበር። ጭራሽ ደግሞ አራጅ ይለኛል። እኔን እየሰደበኝ ነው ይታይልኝ። ይሄ እጄ እኮ እንዳለ ግር ብሏል እኮ አይንቀሳቀስም። ይንቀሳቀሳል አተረ ይንቀሳቀሳል። ያኔ በሬና ከሚወለ በጸባይ ይወለ ከፍተኛ ፍርድ ቤት በጸባይ ተሸልሟል። ይወለ የሚገርም ነገር ዜብራ ላይ ጣልቃ ገብቶበት ነው እኮ በሬ ተንበርክከ ይቅርታ በለው አቢቲ ከካሳችሁ ፍርድ ቤቱ ከካሰኝ ካለዛ በላይ ግን አልፈልግም። ምን አቤቴ እና ምን ይሁን ነው የምትለው? በሬውን አርዶ መረቁን ያጠጣኝ ይረዳው በሬውን አፈር ትበላለህ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁንስ ችግር እንትን ዶክተር ይሄንዳው አፍሪካ አልቆማል የብዙሃንስ ችግሮች ነው ይሄ። እባክህ አልቆማል። እንደው ምን ይሻላል? ሚስት ጋር ምናምን ቆይ ቶሎ ይጨርስ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። እስኪ ተነስና እስኪ ተነስና እንዲያውልቅ
እዲ ይሄ ነው እንዳልቆም ማለት ይሄማ ፍሬው ክብሪት እኮ ነው አልቆም ያለው እንዴ ይሄንን ማበደል አላቆመ ወንድሜ በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ ምን ለየት አልደበቀው ነገር ተፈጥሮ ምን ላይ ወንድሜ ይሄን አሁን ናስኪ ይሄ እንትን ነው ምንድነው ጉኝ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው ፍሪ መሆን አለባቸው ለዛ ነው ደብሮት እና በጣም ትልቅ ነው ወንድሜ እና አነስ የሚያደርግ ነገር ጎመን ጥቅል ጎመን ምናምን ብላበት ይሄ ከሚስት ጋር አይደለም ከዘመር ጋር ያቆራርጣል ወንድሜ እና አሁን ምን ታረጋለህ መሰለህ ቤቲን አዝዤ እላለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ ሂድልኝ በእናትህ እሺ ዶክተር በጣም አመሰግናለሁ አውራሪስ የመሰለት